እዚህ ሴት ላይ የሚደርሰው ነገር ጥሩ አይደለም። ጃኒ በቢላ እስክትቆረጥ ድረስ ይሄንን ነገር እንደ ቀላል ማየት የለብንም። ድምፅ ልንሆናት ይገባል። በቃ በሌላውም ሴት ይሄ መቅረት እንዳለበት ነው። ሴቶች ላይ የሚደርሰው ጥቃት መቆም አለበት። በጃኒ ብቻ አይደለም፣ ብዙ ሴቶችን አተናል። ይሄ ነገር ቀላል አይደለምና በዚህ ጉዳይ ላይ መቀለድ የለብንም። የእውነት ድምፅ ልንሆናት ይገባል። ትክክልም ላትሆን ትችላለች። የሆነ ጥፋትን ብታጠፋ በራሱ ይሄን ያህል እስክትቆረጥ እስክትደማ ድረስ ጥቃት ሊደርስባት አይገባም እና ይሄ ነገር በቃ ልንል ይገባል። የምስማማ ሀሳብ ነው። በሴት ላይ ኢትዮጵያ ላይ ባለው ነገር መቀየር አለበት እኮ በኃይለኛው መቀየር አለበት። እኛ አሜሪካን ሀገር እንዲህ ብለሽ አፍጥተሽ ለ30 ሰከንድ ማየታችም ሴትን አትቺ ትገቢያለሽ። ክሪፒ ነው በጣም አርጓዬ ምን አስበው ነው ብለው አንጠልጥለው ነው የሚያስወስዱሽ። እኛ ጋር ግን እንዳልኩሽ ነው። ምን ችግር አለው የሚባልበት ጊዜ ደርሰናል። ምን ችግር አለው በመታት? ምን ችግር አለው? ኖርማላይዝ አድርገውታል። ከሴት ልጅ ላይ ወንድ ልጅ እጁንን ማንሳት አለበት፣ መምታት የለበትም። በቃ አቀጠ ነው። ይህን ነገር በምንኛ ነው መነጋገር ያለብን? በምንኛንስ ነው ማድረግ ያለብን? እንዴት ነው ወንዱ የሚገባው? እንዴት ነው የደነዘዘው ህዝባችን? ዮኒ ይሄ የወንድ ጉዳይ ዮኒ ይሄ የወንድ ጉዳይ አይደለም። ይሄ የህግ ጉዳይ ነው። አሜሪካን ሀገር ሴት ልጆች የሚከበሩት ለምንድን ነው? ቫዮለንስ ይኸውልህ የትም ቦታ ይኖራል። ወንድ ልጅ ኢሞሽኑን ኮንትሮል የማያደርግ ወንድ ልጅ ዶሜስቲክ ቫዮለንስ ወይንም ደግሞ ሴቶችን አቢዩዝ የሚያደርግ ሰው፣ አባቱን የሚደበድብ እናቱን የሚደበድብ የሚሰርቅ ሰው፣ የሚገል ሰው የትም ዓለም ላይ አለ። ህግ ግን ኢንፎርስ ከተደረገ በትክክሉ ህጉ ከሰራ ያ ነው ፕሮቴክት የሚያደርግ። አሜሪካን ሀገር ሰው ሴቶችን ሲጣላም ጥሎ የሚሄደው በዛው ሲስተሙን ይለምደዋል። አየህ አሁን አበሻ እዚህ ሀገር መጥቶ አንዳንዱ ይደባደባል እኮ ታውቃለህ አይደል? ይደባደባል ወይም ሚስቱን በቦክስ ሁሉ መጥቶ ሚስቱ ያው ለልጆቼ ለቤቴ ብላ ሪፖርት ማታረግ ትሆናለች። በዛ የሚታለፍ አለ። ግን ይሄ ደምነት ግን እሷ ነቅታ ትክክል አይደለም ብላ አምና ሪፖርት ካደረገች ችግር ውስጥ እንደሚገባ ታውቃለህ። ስለዚህ ህጉ ኢንፎርስ ስለሚያደርግ እዚህ ሀገር ሰው ሁሉ ህጉን ያከብራል። ባል ሁሉ ህጉን ያከብራል። ቦይፍሬንዶች ገርፍሬንዶች ይከባበራሉ። አንዳንዴ ሴቶች እንደውም እዚህ ሀገር ምንድን ነው ካየህ ሴቶች አድቫንቴጅ ይወስዳሉ ህጉን ተከትለው። ህጉ በጣም ፕሮቴክትድ ስለሆነና ተጠያቂ ስለሚያደርግ አንዳንዴ ሴቶች እንደውም ኤክስትራ ሄደው ሳያጠቃቸው አጠቃኝ ብለው ምናምን የሚሄዱበት ኬዝ አለ። ገብተዋል። እና እንደዚህ ነገር ነው ያለው እዚህ ሀገር። ኢትዮጵያ ውስጥ ግን ይህ አይደለም። ህጉ ያንን አይሰራም። ቴዲ ማን ነው ዮኒ? ህጉ አይሰራም እንደዛ። አሁን አይቷል። ዋንትያ የምትባለው ልጅ ባሏን አይቷል። ምን ለአንደኛው ልጅ እኮ ብትደፍራትስ ምን ታመጣለች እኮ ነው ያለት። ብትደፍራትስ በቃ ምን አዲስ ነገር ነው እንዴ ነው እኮ ያላት። ደፍሯት በ12 ዓመቷ ላይ ያስወለዳት። አንተ 12 ዓመት ልጅ አንተ 30 ዓመት ሆኖ ትልቅ ሰው ነው የሰውዬ አይቼዋለሁ። እንግዲህ የ30 ዓመት ምናምን ሰውዬ ነው የእሷ ስትወልድ ራሱ። አሁን እንግዲህ ከዛ 40 ዓመትም ያልፏል፣ ምናልባትም ይበልጠው ይሆናል። እና ይሄ ሰውዬ 12 ዓመት ሴት ልጅ ጋር ለመተኛት ሬዲ ከሆነ ማህበረሰባችን በጣም ችግር አለበት። ገብቷል። እንደገና አስወልዷት ደግሞ ለሌላ ሰው መጥቶ እንግዲህ የልጁን እናት እኮ ነው ብትደፍራትስ ብሎ የሚናገር እና ህግ ቢኖር ይሄ ሰውዬ ዛሬ አሁን ተሳደባችሁ ተብሎ ማነው ፓስተር ሄኖክ ለምንድን የታሰበ? ሴጣን አለ ሰላሌ ሴጣን አለ አይደል? በቃ ይኑርም አይኖርም እኮ መናገር ይችላል። አሁን ሰላሌ የሴጣን ሀገር ነው ብሎ መናገር ይችላል። የመናገር መብት አለው። ግን እሱን ለምን አሰሩት? ይሄ ሰውዬ ግን መድፈር በአደባባይ ድፈራት ብሎ ሲናገር ቁጭ ብለዋል። ሰውየው ማን ነው የሚያስረው? ህግ አለ ወይ ነው? አየህ አሁን ህጉ ኢምፕሊመንት ካልተደረገ ህጉ የማይሰራ ከሆነ ዮኒ ሁልጊዜም እንደዚህ አይነት ሰዎች እየፈጠርን ነው የምንሄደው። ሶሳይቲው አይሻሻልም እና ህጉ በደንብ መስራት አለበት ባይ ነኝ። እኔ እንደዛ ነው የማስበው። እና በዚህ ኬዝ ግን ልክ እንዳልከው እኛ የምንፈልገው ምንድን ነው እውነተኛው ነገር እንዲወጣ ነው የምንፈልገው። እኔም ቢሆን ዮኒ በተወሰነ ስላይትሊ ከአንተ ጋር ሀሳብ ልዩነት ይኖረኝ እንጂ ሳይድ ለመያዝ አልፈልግም። ጆን ለሴት ልጆች ነው ሴት ልጆች አሉኝ እኔ
ሚስት አለኝ፣ ልጆች አሉኝ። አንተም የሴት ልጅ አባት አንተም ታውቀዋለህ፣ እኛም እናውቀዋለን። እና ምንድነው በትክክሉ ነገሮች መሄድ አለባቸው። ግን አንዳንዴ ፍርደ ገምድል እንዳንሆን እሱ ላይም ብቻ እንዳንደፈደፍበት ሞር ኤቪደንስ ይውጣ ምነግርህ ለምንድን ነው ማለት እንጂ ቆየው ሴት ልጅ ስላለች ነው። የ47 ዓመት ሰው በብዛት የሆነ ክንፉ የተመታ እካክ ነው የሚመስለው። አንተ ገና ነህ። ብረት ለበስ መስዬ የምጠብቀው ልጅ አለችኝ። ሰንጥቅ ያስቀምጠዋለሁ። አንድ ወንድ ልጅ ቢተብትባባይ ቆራርጬ ነው የማስቀምጠው። ወንዶች ስካር ለች ወንድ ልጄ ላይ የሆነ ትንኮሳ ያርግ እሷ ዘርማንዘሩን ጨርሰለታል። ጃጅ እያረኳት ሳይሆን ዮኒ የጃጅም እያረኳትን ብላክሜል የማያደርገው ሹክሹክ እያለች ነው የምታወራው። there is a lot of people ነርስስ የሆኑ ሰዎች አሉ። አንደርስታንድ አሉ ላይክ ስቱፒድ አይ ኖ ግን ብታቆም ኖሮ you know በቃ ላይክ I'm not judging her the only thing እሱ ነው እኔ ከሱ ጋር ሲታሰር መጠየቅ አልነበረባትም she just need to cut him you know what I'm saying like ሄለንሻ የባንክ አካውንት ሙሉ ኢንሹራንስ ለሷ ነው የሰጠው ኮክል ነው ሙሉ እኮ ለሷ ነው የሰጠው ማታውቁት ነገር አለ ይሉ ብሩን ማስገባት ማስወጣት መረጃም ይዞባት ያ ሁለቱም ቶክሲክ የሆነ ሪሌሽንሺፕ ውስጥ ናቸው ዮኒ to understand የሆነች ድምጽ ሴንስ የምታደርግበት ድምጽ ልስጥ መጀመሪያ ቮይሱን ሲያሰማን ምንድነው ሄለው ጆን ምናምን የሚል ነው ከዛ የት ነህ ስትለ አቤቴ ነኛ በጣም ኢሞሽናል ሆኖ ነው ያወራው አቤቴ ነኛ ያ ድምጽ ይሄ የጠንካራ ሰው ድምጽና ይሄ የቁጣ የንቀት ድምጽ ነው ልክ ግን ራቁቷን መሆኗን ሲያቀር መቅረጿን ሲጀምር በቃ የሚፈልገውን ሲያገኝ እሱ በቃ ማለት ጀመረ መቀዝቀዝ ጀመረ መጀመሪያ ምን አይነት ድምጽ ነበር ሲያወጣ የነበረው ቤቴ ነኛ ሲል እኮ ኦሬዲ እየቀረጸ እኮ ነው ድምጹ ሰንተናል እኮ መቅረጽ ሲጀምር ምናምን ራቁቷ ምናምን አይደለም እየቀረጸ ነው የመጀመሪያው ድምጽ እኔ አዶን አንደርስታንድ ለምን ሊቀርጻት እንደፈለገ የጠብ ድምጽ ነው ቤቴ ነኛ ምለው እኔ አንዳንድ ጊዜ የምናወራውን ነገር ነው እንጂ እኔ አሁን ሚስቴን መቅረጽ ከፈለኩኝ ዮኒ ሚስቱን መቅረጽ ከፈለገ ሚስቱን መቅረጽ ከፈለገች it's easy to do it ምንድነው አሁን እንደ ቀረጻት ምናምን እሱ ነው ስክሪን ሪካርድ ነው ግን ሲጀመር ሲደውል ለምን ይቀርጻል ሴቶች ምን ሆናቸው ይቀርጻል አይደለም መቅዳቱ ለኔ አንዴ በጣም ሮንግ ነው እንዴ ካዶናይ ጋር ሆና ምናምን ነገር ራቁቴን መቅረጹ ኖርማል አይደለም የሆነ ነገር መደወሉ አይደለም ሚስቴው ነው የሳትልኝ ምን መጨረሱኝ ቫይበር መቅረጹ ምን ብዬ ነው መቅረጹ ዮኒ አባባሌ ኖ ታረጋለህ እኮ እኔ አርግ ያላቅም ለምሳሌ ማውራለህ ያ ስለዚህ አትቀርጽማ ኖ አንተ እኔ ማውራለህ ለመቅረጽ ከፈለክ ኮንሰፕቱን እንረዳ ይልህ ለመቅረጽ ከፈለክ ግን ዮኒ ይክ እንደወደ አይደለም እሱም ከፈለገ ያደርጋል ድሉ አለ ማለት ነው ለምን ቀረጻት ምናምን የሚለው ነገር ምናልባትም ይልክ ሄለን እንዳለችው ሪሌሽንሺፓቸው በጣም ቶክሲክ ስለሆነ በመሃል መጣላትም ስላለ ጥርጣሬም ስላለ ቀደም እንዳልኩ እሷም የራሷ ሪዘርቭ የሆነ ኢንፎርሜሽን ለማስቀረት እሷም እኮ አድርጋ ይሆናል እኮ we never know አሁን እኮ የጃኒን እኮ አልሰማንም የእሷን እኮ አልሰማንም እንጂ እሷም እኮ መረጃ ታውጣለች የድምጽ ልታውጣ ትችላለች የቪዲዮ ልታውጣ ትችላለች ዮኒ እነዚህ ሰዎች በጥርጣሬ ላይ የነበረ በችግር ላይ የነበረ ፍቅር ስለሆነ እኔ ቶክሲኩ ገደል ይግባ እሱ ጋር አይደለም ችግር what's the problem የሚማታ ሰው ነው አከተመ እሱማ በቃ እሱንማ እኮ ራሱ አንተ ቀድማ እኔ አሁን እኮ ድብድቡን አንተ ቀድማ አሰማኝ እኔ አሁን እኔ ማን ነው ጃን ዳንኤልን እነ ግድ ፌዝ ነበር የወሰድኩት አልመተዋትም መትቻ ያላቅም እኔ ሴት መደብደብ ሰው አይደለም ጨካኝ አይደለም ሲል ተቀብየው ነበር አምኜው ነበር አሁን ቅድም ደግሞ ቪዲዮ አሳየኝ አንተ ምንድነው ያሳየኝ እንደውም በጥፊ መትቻት ፖሊሶቹ መተው እንደውም እኔ ላይ ሊመጡ ሲል እሷ አዳነችኝ ነገር እንደውም እሷ እንዳዳነችው ነው የተናገረው ይሄ ምንድነው እንደዚህ አቢዩዝመንት እንደነበረ አቢዩዝ ያረጋት እንደነበረ ታሪክ አለው ማለት ነው
ገብቷል አባባሌ this will tell you ይሄንን ነገር ማለት ነው because እዛ ዱባይ ድረስ ወስዶ ሊዝናና ወስዶ ቪዲዮ ቀረጹበት ጊዜ ይመስለኛል ጥሩ ቪዲዮ ቀርጸዋል የሆነ የሚውዚክ ቪዲዮም ለቀዋል ሙዚቃ ምናምን ምን የዛን ጊዜ ፍሬንድ ነበሩ በደንብ መሰለኝ ኦኬ የዛን ጊዜ ሄዶ እንደዚህ ካደረገ so throughout their relationship እንደዚህ አይነት ነገር abusement ጌምን በሚጫወቱበት ጊዜ እያለቀሰች የምትወጣበት ጊዜ ነው የሚበልጠው ከሱ ጋር አብረው ሲጫወቱ እጆቼ ካልፈለግሽ ምናምን እያለ አመነጫጭቆ የሚያስወጣት የሚሰድባት ስድብ የሚዘገንን ስድቦች አሁን ይወጣል ሰዎች እኮ ፖስት ያደርጉልሃል አሁን አንድ ቀን ነገ ከነገ ወዲያ ሙሉ ቪዲዮ ይወጣልሃል ከዛ በኋላ ያለው ነገር እኔ የምናገረው ጃን ዳንኤል አሁንም እኔ ወንድሜ መካድ ሳይሆን get ready to have a big hurt እና say sorry እንደዚህ abusement ከነበረ የተሳሳተ ነገር ከነበረ ጃኒ ላይ ይቅርታ ብልሃት እሷ የተጎዳውን እንትና ክሰ ለአዲሷ ሚስት ደግሞ የተለየ ሰው ሆነ መቅረብ አለበት እና እነሱ ጋር አጠገባቸው እንዳይደርስ አዶናይም ጋር እሷም ጋር ድርሽ እንዳይል ድራሹን ነው ማጠፋው ኤግዛክትሊ አጠገባቸው እንዳይደርስ እካክ እቺ ልጅ አስገባት መልእክት አለኝ ትላለች ማኛ ይቅርታ ከዚህ በኋላ ሰውን ላፈሰው ሞልቷል አንድ ሰው አይ መልእክት አለ ለጆኒ ምንም መልእክት የላቸውም ዝም ብለው ነው አይ በውስጥ ነገር ነው ለመግባት ቪው ስላዩ ነው ዮኒ እኔ የደገፍኩኝ አይደለም ጃኒንም ወይ እኔ I just wanna have like fair የሆነ ፌር ምንድን ነው የተመታች ሴት ካለች ፌርነት የለኝም እኔ ሴት ልጅ አለች ቅድም ሲያወራ ምንድን ነው ያለው ራሷን ልታጠፋ ስትል ነው ያለው ነገር አለ እዚህ ላይ እየሰደባት እያየን እኮ አንድ አዋሩኝ አንድ ልንገራችሁ ባለፈው ያ ልጅ ወንድሟ ፊት ለፊት ሽጉጥ እየተኮሰ እያየን ብዙ ኢትዮጵያኖች ምን ችግር እንዳላችሁ አይገባኝም ሽጉጥ አውጥቶ ተኩሶ እንደገና ደግሞ አብሮ ተኝቶ አጠገቡ ሞታ እሱ የማይጠየቅበት ሽጉጥ ተኩሶ ያለማመደ ያሳየን ሰው አልገደልም ብሎ የሚከራከር ትውልድ በተፈጥሮ በጣም ያሳዝናል አንድ ሰው ከሞተ አጠገቡ ያለ ሰው መጀመሪያ የሚታየው ማን ነው እሱ ጋር ያለው ማን ነው የደወለው ነው የሚባለው ከሚስቴ ጋር እንደ አድሬ እኔ ሚስቴ ተነስታ ራሷን አጠፋች ብዬ እንዴት ነው ሰውን ማሳምነው አሁን እናንተ ደግሞ እዚህ ጋር መጣችሁ አንዳንዴ ሴት ሆናችሁ እንዴት እናንተ ገላ ሰንበዲ እኔ ያጋስኩለት አይደለም ነው እንደዛ ማለት ለማለት ፌር ለመሆን እያልሽ ነው የምትይው ያንቺን ገላ ለመሆን እሱ ነው ወጥቶ ወዲያው ሚሊዮን ነገር ያወራው እሱ ነው ገላሽ እንዴት ነው ሰንበዲ ሪከርድ አድርጎት አይደብርም ሚሊዮን ነገር ያወራው እሱ Listen, I don't agree what he's saying. እኔ ሴት ልጅ ነኝ ሴት ልጆች አሉ I'm not እሺ ንገሪኝ አንቺ ንገሪኝ I just want to listen to her victim ነች we need to listen to her እያልኩ ነው እሷንም መስማት አለብን ምን እንደሆነችማ ተናገረች እኮ በሌላ ቋንቋ ታውራ እንዴ የተመታችውን የተሰነጠቀችውን በቢላ ሁሉን ነገር አቢዩዝ እንደሚያረጋት ወጣ ተናገረች ከዚህ በላይ ምን እንድትናገር ነው የምትፈልጊው ወራስ ከነ ማስረጃው ለጠፈችልሽ ተመትቻለሁ ተደብድቤያለሁ ያስፈራራኛል መኖር አቃተኝ አሁን ደግሞ አካውንቴን አዘግቶብኛል ወራስ ምን ማውራት አለበት ከዚህ በላይ እስቲ ንገሪኝ አንቺ በምትፈልጊው ቋንቋ ዘግቢ ምን ትበል ይሄን ደግሞ በመረጃ እኛ ደግሞ የምናውቀውን መረጃ አውጥተን አሳየን ልጁ ነው ይሄን የሚያደርገው ያለችው መረጃማ በስነ ስርዓት አምጥታ አስቀመጠች ለሟሸት ለመጠፍ ሴት ልጅን ነክቻ አላቅም ሴት ልጅ እህቶች አሉኝ ምን አለኝ ብሎ ለሟሸት ሞከረ እሱ እንኳን ያ አድርጎታል ያደረገውን ነው አላደረገውም አላልኩኝም ይኸውልሽ ላይቭ ላይ እኮ በእንጨት እንኳን አልነካሽም ብሎ እንደዚህ ያላት ልጅ ነው ኤግዛክትሊ ገባሽ በእንጨት እንኳን አልነካሽም ብሏታል እዚህ ቲክታክ ላይ እኔ ቪዲዮን አላየሽው ብዙ ዌብሳይት አንድ ነገር ላቆርጥ ኧረ በጣም የሚጎዳ ከሆነ ሄዶ ምናምን ነገር እጅ ምናምን ነገር ነው በቢላ የሚሰነጥቀው ወይስ ሌላ ነገር ለማድረግ ይሄዳል እሱ ያለው ምንድነው የምትወኝ ከሆነ እኔ የማትፈልገኝ ከሆነ ጀስት ማስፈራሪያ ነው እጇ ላይ ምናምን ነገር ቢላው ምናምን ነገር ነው አንተ የትኛው አዲትና ከሞም ብሮ ቫይበር የትኛው ዘመን ላይ ነው ያለ ነው
ሴት ልጅ ናት ለማንም እካክ የምናየው የምትሞተው። ነገር እኮ ኧረ ነው ዮኒ። በእናትህ ወንዶቹ አትሰማ። የሚያደርጉታል እኮ እኔ አንቺ የትኛው ነው ምናምን ነገር የሚያደርጉት? ብለው ምንድን ነው እጃቸውን የምታወራው? እየቆራረጡ ምናምን ነገር አይተናል እኮ እኔ በቅርብ ኖ አይቻለሁ። ኖ የት ቦታ ግን ነው ያለው? የሚጎዳ ዘግበናል። ሰው ኖ አደርግም ኖ ነው እንዴ? የሚጎዳ ሰው ሄዶ ምናምን ነገር እጇን ምናምን አይደለም የሚተለትለው በቢላ ምናምን ነገር። ትክክለኛ የሚጎዳ ከሆነ የሆነ ቦታ ይጎዳል። ኤግዛክትሊ። ስለዚህ ምንድን ነው ራሷ የሆነ በቃ ድራማ ምናምን ነገር ስትሰራ ማስፈራሪያ ነው። ኖ ሰው ኖ የውሸት እንዴት እኮ ነው ኖ ኖ ኖ ኖ ኖ ብሮ እንደዛ አይደለም። ድራማ ራሷን እዛ ምናምን እጇ እንኳን ላይ አትበል። ለምን ልጅቷ ነው እጇ ላይ አይ ጋይ እንደዛ ወርዶ ኖ ኖ ይኸውልህ ሆልድ እባክህ ኦን በእናትህ ሺዝ ኢን ሪሌሽንሺፕ እኮ አሁን ዮኒ እኮ ከአዶናይ ጋር ዮኒ ኦኬ ጎ ሄድ ሳሚ አንዴ አውራና ሳሚ አወራለሁ። ይናገር። ቆይ ሌሎቻችሁ እድል አለን። ሳሚ ተናገር እንስማ። ሰላም ብያለሁ ዮኒ። አፍትሽ ብሮ ፒስ ነው። ጉድ ቱ ሲ ዩ ማን። What's happening, brother? ወሳ Good to ወሳ see you. ፋሚሊ ያ ምን መሰለህ ዮኒ፣ የሚገርምህ ልጅቷም ከመናገሯም ውጪ እንደገና ደግሞ ያለውን ነገር ከማሳየቷም ሌላ አንድ ያየሁት ቪዲዮ ነበረ እና ጀስት the way he look at her by itself can tell ገባ ልጁ አቢዚቭ ነው ነው ፕላስ ደግሞ እንደ ካልቸርም አሁን እኛ ኋላ ቀር የሆነ ካልቸር አለን we have to learn እንደውም ቅድም ያ ልጅ ፖይንት አውት ሲያደርግ ነበረ ላስት ታይም ያቺ ልጅ ቢታፕ ስትደረግ ከዛ በፊት ልጁ ያን ሁላ ነገር አቢዚቭ ከማድረጉ በፊት ሁላችንም ኦር ደግሞ በዙሪያ በልጁ ዙሪያ ያንን ነገር ያወቁ ሰዎች ስታንድ ቢያርጉ ነው ያቺ ልጅ አትሞትም ነበር አይደል? ቀነኒ ዮኒ በጣም አውትስፖክን ነበር በሷ የተነሳ እና ይሄ አንዳንዴ ከልጁ አስተያየት ከልጁ ካራክተር ራሱ እኮ አቢዩዚቭ እንደሆነ ኢዚሊ ፖይንት አውት ማድረግ እንችላለን። ዘወይ ትሪት ያውም እንደገና ቪዲዮም ደግሞ እንደመታቱላ ይታያል እና አይ ቲንክ የሆነ ካልቸር አለ፣ ኋላ ቀር የሆነ ካልቸር አለ። በተለይ አምሶሪ እዚህ ጋር የገጠር አካባቢ ልጆች ካላችሁ ሴቶችን አቢዩዝ ማድረግ ሴቶችን ቢዳፕ ማድረግ ይህ ነው እንደ ዲሲፕሊን። እንዴ ሚስትህን ወይ ገርፍሬንድ እንዴ እንትን አትላት ዲሲፕሊን አታረጋትም ሁላ ብለው ሰጀስት የሚያደርጉላ አሉ እና ይህንን ነገር እኛ በጣም ፖይንት አውት ማድረግ አለብን። እናቶቻችን በዛ ህይወት አልፈዋል። ብዙ ስቲል የሚያልፉ አሉ፣ ሰፈር የሚያደርጉ አቢዩዝ የሚደረጉ የሚደፈሩ ብዙ ነገርና ስፔሻሊ ይህም ደግሞ እንደውም ሚዲያ ላይ በጣም የሚታወቅ ልጅ እችን ልጅ እንደዚህ ሲያደርግ ሲያንጓጥጣት ራሱ እዛ ጋር እኛ እንትን ፖይንት አውት ማድረግ አለብን፣ ማውገዝ አለብን። ሴት ናት እና አንዳንዴ ደግሞ ሴቶች ደግሞ ባይዘወይ ተጎርተው ራሱ ዝም እንደሚሉ ታውቃላችሁ። ተጎርተው በቃ ከካልቸራችን እንትን ስለሆነ በቃ ተጎርቼ ሊያዘው ነው የሚሉት በተለይ ኢትዮጵያ ውስጥ ማለት ነው። እና እኛ አሁን ነው በጣም አዌርነሱን በዚህ አጋጣሚ እንትን ማለት ያለብን ዲፌንድ ማድረግ ያለብን ማለት ነውና ስንት ወንድ ደግሞ ተጎርቶ አስመስለው ምናምን ጎርተውት ያዞምባ የሚያነቡ ሚዲያ ላይ ስንት ሴቶች አሉ። የሴቶቹ ምናምን ነገር ተው ኖ አይ ዶንት ኖ ሺ ዶንት ሃቭ ሪዝን ይኸውልህ ሺ ዶንት ሃቭ ሪዝን እኮ እሷ ምክንያት የላትም። አንደኛ ከአዶናይ ጋር ጥሩ ሪሌሽንሺፕ አላት። ገባይ ግን ሁላችንም እንደምናውቅ የምትዋሽበት ሪዝን አለ። ሞር ነው ከፊት ለፊት ጌም የሚመጣ ጌም አላት። እሱን እንትን ለማለት ነው። ኖ ልጁ እኮ ብሮ አይ ካን ቴል ዩ ሉክ አንድ ፊቱን አይቼ አይ ካን ቴል መጣችሁን አይታል ዋንትያ የምትባል ቫይብሬት አንድ ነገር ልንገርህ አዶናይን የሚያክል አሁን በአሁኑ ሰዓት በሀገራችን ታዋቂ ከሚባሉ ሰዎች ከሙቪ አክተሮች ከሙዚቀኞች በላይ ታዋቂ የሆነ ሰው አጠገቡ አድርጋ ጌም ልጫውት ነውና ገባይ ግን ሽንት ቤት ሄዳ ለምንድን ነው come on it doesn't make no vibrate no listen to me but አዲስ አንድ ነገር this doesn't make no sense no አዳምጠኝ እሱማ የነ ሪሌሽንሺፕ ሴት ነች ምናምን የሚለው መሸፈኛ ሆነ። አዳምጠኝ እኔ ማወራለሁ ምን መሰለህ እኔ አሁን አንዳንዴ ስፔኩሌት እንኳን ስናደርግ መላምት ስናስቀምጥ ኮመን ሴንስ ያለው ነገር እናወራ። ለምሳሌ እቺ ልጅ she's with a better man ያለችው አሁን she's with አዶናይ ከጃን ዳንኤል የተሻለ ሰው ጋር ነው ያለችው። የተሻለ እይታ አላት። ገብቷል? የተሻለ እውቅና አላት አሁን ባለችበት ሁኔታ ላይ honestly speaking ማለት ነው። ስለዚህ አሁን ጌሟን ፕሮሞት ለማድረግ
she don't have to go through this stupid ኖ የሆነ ኖ ግን ራሷን አዲስ no አይታል አይደል? ያቺ አደ ዋንትያ ቆይ ልጨርስ የምትባለው አልቅሳ ምናምን ነገር ያገኘችውን ገቢ አይታል አይደል? no እንደዚህ አይነት ስታይል እየተከተሉ ነው። no I እሷ think ተበድራ